እርሻ ለሰፈር ቤት ገዝተህ እንደሚላክ ወይ እንዴት አልወረደችም። እኔ ፍሪጅ ሞልቼ ነው ውጭ ላይ ነኝ ገና እሷ ሰፈር ነኝ። እሷ እስክትወርድ እየጠበቅኳት ነው። እሺ ተቀበረም አውጥቶ ማስማማር ይቻላል። ያው that's what they are going to do። እሱን እኮ ነው የሚያደርጉት አሁን። ፎርማት ካደረጉት እንደ አዲስ ኢሜል ይጠይቃል። ያካ ፎርማት ተደርጓል። ያው ትክክል ፎርማት ሲደረግ እንደ አዲስ ኢሜል ይጠይቃል። እውነት ነው። ችግር ነው በጣም። ስልኳ ምንድነው? ሀቡነት ዳሳሽ የቃልዬ ስልክ ምንድነው? ሳምሰንግ ነው ጋይስ። አልወረደችም ማለት ስልኳን ኤምባሲ ቆይ ምንድነው የሚለው? ኤምባሲ ብዙም ሊተባበሩን አልፈለጉም። እኛ የተወሰነ ብር ብቻ ነው የተፈለገው ከዚሁ ቤተሰብ ስላላት ነው። እኛ ጓደኛ ብቻ ነን የቻልነውን ተባበርናት። ግን መረጃው አለን ወንድሜ። የገንዘብ እርዳታ አልችልም። ትናንትና ያልከው ሌላ፣ ዛሬ ያልከው ሌላ። ትናንትና ድምጽ እንድትሆኝን ብቻ ነው የምፈልገው አልከኝ፣ አመንኩ፣ አስገባሁ። ዛሬ ደግሞ ገንዘብ ፈለክ። ስለዚህ እኔ ገንዘብ ማሰባሰብ አልችልም። ሁለት ኩላሊቷ ፌል ያደረገ እናት ስንት አመት ዱባይ ልጆቿን ለማሳደግ ሰርታ ሁለት ኩላሊቷ ፌል ያደረገ እናት ሆስፒታል ለሕክምና ልጇ ኩላሊት ሊሰጣት ለሷ ለቀዶ ጥገና ምንድነው በቃያ የኩላሊት ምንድነው ንቅለ ተከላ ለሷ የንቅለ ተከላ አሰብኩ ብለው አልችልም እያልኩ እኮ ነው ወንድሜ። ኦኬ አቤል እንዴት ነሽ? ማጂ ሰላም ነው? እንዴት ነሽ? አለን አላወቅሽበት ባስማላተበት ወጣው ችግር የለም። ስንት ጊዜ እየገባው እየጠየቅኩሽ ነበረ። ሰላም ነው? ደህና ነን። እንዴት ነሽ? አላወቅሽበትም እኮ ገዝትን ከፈትኩልኝ። እኔ ገብቼም አላውቅም አይቼ እወጣለሁ እንጂ ለዛ ነው። ችግር የለም። እሺ ስለ ቃልዬ ነፍሷን ይማረው ጎረቤትሽ ነበረች? ይኸውልሽ ቃልዬ እኔ ፓርታይም ነው የምሰራው። ፓርታይም የምሰራበት ቤት 5 አመት የሰራሁበት ግን ነው እዚህ ጋር ነው። የመዳሜ ባል ዱባይ ነበር የሚሰራው። አሁን እዚህ ሱፐርማርኬት ከፍቶ ሱፐርማርኬት ሲከፍት ከዛ ማርታ አሁን የቤት የምትሰራልኝ ልጅ አመጣለሁ አለችኝ። እሺ አልኳት። ከዛ ቃልዬ መጣች። አሳያት እንዴት እንደሚጸዳ አለችኝ። አሳየዋት። ደግሞ እሷም የሰፈሬ ልጅ ነች፣ በኢትዮጵያ የሰፈሬ ልጅ ነች። ማን ቃልዬ ናት? የሰፈርሽ ነው? አዎ። እሺ እኔ አዲሱ ሚካኤል ልጅ ነኝ። እሷ ደግሞ የሐላል ብስኩት ቤት የሚባል አካባቢ ነኝ ያለሁት አለችኝ። ኦኬ እሺ። እና እሷ የስራ ፍላጎት ነበራት፣ ግን ከአመት በላይ መስራት አትፈልግም ነበር። ኦኬ ለምን? እናቴን አሞብኛል አለችኝ። እሺ እናቴን አሟታል፣ ከአመት በኋላ መስራት አልፈልግም፣ አመት ሲሞላኝ ሄዳለሁ ስትለኝ ለምንድን ነው አመት ሲሞላሽ የምትሄጂው? አመት ሲሞላ ምንም የሚያደርግ ነገር የለም፣ $150 ሰርተሽ
መዳምን እንጠይቃትና እናቷን ሐኪም ቤት እንድትወስዳቸው ስላት በፍጹም እኔ መሄድ አለብኝ አለች። እና የሆነ ቀን እንደዚህ ፀጉር ራሴን አመመኝ ብላ የፀጉር ቅባት ግዢላት ብላኝ ሴትዮዋ ላከችኝ። ይዤላት መጣሁ የፀጉር ቅባት። ከዛ ማርት ያለችኝ ስላት 4 ጊዜ እኮ ሽንት ቤት ወድቄያለሁ አለችኝ። ከዛ ለምን ስላት ያመኛል እኮ ኢትዮጵያ የሚጥለኝ ነበረ አለችኝ። የምሰራበት ግን አሁን እንዳሉት ሳይሆን 4ኛ ፎቅ ላይ ነው የምሰራው እና ይጥለኝ ነበር ስትለኝ እንዴት ታዲያ እያመመሽ እንዴት አመጡሽ ሳትድኝ ጸበል ሳትሄጂ አልኳት። ከዛ ጸበል ይዘሽኝ ሂጂ ስትለኝ እኛ ጋር ደግሞ ያ እሑድ ነው ቅዳሴ እናንተን ያለው ስለማይመች ጊዮርጊስም ቤተክርስቲያን አለ መዳምን እናስፈቅድና አንድ ቀን ጊዮርጊስ ቤተክርስቲያን እንሄዳለን አልኳት። እና ጸበልም ሳንሄድ ነው ይሄ ነገር የሆነው። እና ምን ብዬ ልበልሽ ሀቦ በጣም ትጨናነቅ ነበር ልጅቷ። ምንም በቃ ቤቱ ጥሩ ሆኖ ትጨናነቅ ነበር። ምግብ ስትባል አልበላም ትል ነበር። የምትበላው ካክና ሻይ ነው ባይገርምሽ። እንደውም መዳሟ ደውላ ለምንድን ነው እንደዚህ የምትበላው? ለምንድን ነው ምግብ የማትበላ ከሆነ ግዢላት ከሱፐር ማርኬት እናንተ የምትበሉትን የእናንተ ምግብ የሆነው ስትለኝ እሺ ብዬ ስጠይቃት ላበላለሁ እሷ እኮ ስለማታየኝ ነው። እሷ እኮ ከዚህ ጋር ማለት ነው ሙሉ ጤነኛ እኮ ናት። ሙሉ ጤነኛ ናት። ምንም አይነት ነገር ደግሞ ሰውዬው ራሱ እናትየው የሚጥል በሽታ ነበረባት። ዳሳሽ ቃልዬ ማለት ነገር የለባትም። እናት እሷ ያለችኝ እማዬ እሷ ያለችኝ ግን 4 ጊዜ እዚህ ሽንት ቤት ውስጥ እዚህ እየሰራች 4 ጊዜ ጥሏታል። እንደውም እንዴት ባኞ አልመታሽም? እንዴት 4 ጊዜ ሲጥልሽ እንዴት ተነሳሽ ብያታለሁ። ስለ እውነት ነው የምልሽ። እና እናት ታውቃለች ስላት አዎ ታውቃለች አለችኝ። እንደውም ለምንድን ነው ለመክተብ ላመጣችሽ ልጅ ማጥ ነግሪያት ስላት ነግሪያት ነበረ ለልጅቷ ለአመጣቻት መክተብ ምን አለቻት? አሁን ወረቀትሽ ስለሚሰራ ደማነስ ይሆናል ወረቀትሽ ሲሰራ ሐኪም ቤት ትሄጃለሽ ብላ አለችኝ አለችኝ። ኧረ ከዚህ ግን ሙሉ ጤነኛ እንደሆነች ምንም አይነት ነገር እንደሌለባት ጭንቀት እንደሌለባት እዚህ መውደቋን ራሷ ቃልዬ ለሪካ የጻፈችውን ስክሪንሾት አድርጋ ሪካ ይላከችልኝ አለ። ጉልበቷ ተላጠ አንቺን ዳሳሽ ነግራኛለች ብለሻል። ጉልበቷ መላጥ ነው እሱማ ብላኛለች። አራት ጊዜ ጥሎኛል ብላኛለች። አንድ ጊዜ ከመሞቷ ከ3 ቀን ነው ከ4 ቀን በፊት ወድቄ ጉልበቴን አሞኛል ያለችው የጻፈችላት ዋትስአፕ ላይ ስክሪንሾት አድርጋ የላከችው እኮ ይልሽ አንድ ቀን እሱን ካወራችን በኋላ እኮ ነው ህይወቷ ያለፈ እንጂ የሰማሁት ነገር የለም። ምንም ማውቀው ነገር የለም። ደግሞ ሲቀጥል እዚህ ጤነኛ ነው ስትሰራ ነበር። እንዴት ከዛ ሊጥላት ቻለ? በምን ምክንያት? እዚህ እኮ 3 ዓመት ሙሉ ሰርታለች እዚህ ወደ ፒያሳ ማለት ነው። ማርታ አንቺ ሪካን ታውቂያታለሽ? እየሰራች ነበር። አላውቃትም። ሪካን ታውቂያታለሽ? አላውቃትም። የቃልዬ ሰፈር ሆነሽ እንዴት ሪካን አታውቂያትም? ሪካ እኮ የቃልዬ ሰፈር ልጅ ናት። እኔ ከወጣሁኝ ወደ 11 ዓመት ሆኖኛል። ማንንም በደንብ የማውቀው የለም። ቃልዬንም እንደማወቅ ሳይሆን የሰፈሬ ልጅ መሆኗን ነው። እኔ አዲሱ ሚካኤል ነኝ፣ እሷ አላልጋ ስለሆነች ነው የሰፈሬ ልጅ ነች ያልኩሽ እንጂ እንደዚህ ግብብነት የለንም። ኦኬ እሺ። 4 ጊዜ እንደወደቅ እንደጣላት በምንድን ነው የነገረችሽ ቃልዬ? እኔ ሂጄ ቤቷ ቅባት ራሴን አሞኛል ብላት ያለው አዎ ከዛ 4 ጊዜ ወድቅ ያለው እንዴት እንደዚህ ይወሽ መጣሽ ስላት ጸበል ሄጄ ኢትዮጵያ ጸበል ሄጄ ለፍልፏል እንዳይነ ጥላ ሆኖብኝ ነው
ብላኛለች በስነ ስርዓት ራሷ። እና መሄድ የምፈልገው ግን እናቴ ዳሳሽ ለሪካ መንፈስ አለባት ብለሻታል አይደል? አላልኳትም። ለፍጹም ምንም ነገር የለባትም። ሄዳ ነበር መንፈስ አለባት አላልሻትም? ለሪካ አላልኳትም። ለቃልዬ ግን ሄጅ ያለው አይነ ጥላ ነው ብሎ ለፍልፎ አልወጣልኝም ብላኛለች። እኔ ለክሬን የምመሰክረው ምሽ ለእንትን እኔ አላቃቸውም ማንኛቸውንም። ግን ደግሞ በጣም የምታሳዝን ልጅ ነች በእውነት ነው የምልሽ። ምንድነው አንደኛ የሆነ ደስ ስትነግርሽ ላይ ካራተኛ ጉዳይ አራተኛ ፎቅ ነው አቡዬ፣ አራተኛ ፎቅ ነው። አንቺ ስትወድቅ አንቺ መቼ ነው የሰማሽው? ስትወድቅ የወደቀች ዕለት ማታ ይኸውልሽ መዳሜ ትደውልልኝና እኔ ከፊት ለፊትም ፓርታይም እሰራለሁ። የዛን ቀን ከብዶኝ አልሄድኩም በእውነት ነው የምልሽ። ከዛ ማታ ላይ መዳሜ ትደውልልኝና እንዴት ናችሁ ሰላም ናችሁ ወይ ስላት ባክሽ ሙሲባ ደረሰብኝ ትለኛለች። ምን ሆናችሁ? እኔ ደግሞ ጠፋች የምትለኝ ነው መሰለኝ። ከዛ ቃልዬ እኮ ወደቀች። ከየት ነው የምትወድቀው? ከአራተኛ ፎቅ ወደታች ራሷን ጣለች። እንዴት ነው የምትጥለው? ባልኮኑ እንደዚህ እንትን በድንጋይ የተሰራ እንትን አለ። ከዛ እዛዝ አለው መስታወት። ከዛ ደግሞ የሚከፈትና የሚዘጋለው እንትን ልናቀዳ እንኳን ስንል እንትን ልብስ ልናሰጣ ስንል እንደዚህ ነው ቁመቱ፣ አንገታችን ላይ ነው የሚደርሰው። ልብስ ስናሰጣ የገመድ የተደረደረው ገመድ አልተበጠሰም። ተንሸራታ ልትወድቅ አትችልም ማለት ነው። ራሷን ሆን ብላ ካልጣለች ወይ ሰው ካልገፈተራት በስተቀር አክሲደንታሊ በአደጋ ምክንያት ተንሸራታ ልትወድቅ አትችልም። ለምን? ከፍ ያለ ነው አይደል? ከፍ ያለ ነው አቡዬ፣ በድንጋይ የተሰራ አለ። ከዛ መስታወት እንደዚህ የማይከፈት የማይዘጋ አለ፣ አነስ ያለ ታውቂያለሽ፣ የአረብ ሀገር እንትን። ከዛ ደግሞ መሰላል እንትን ረጃጅም እንደሚከፈትና የሚዘጋ ነው ያለው። ኦኬ የኛ አሁን የመዳም ሀብል የእንትኑ የልብስ ማስጫው ሳይበጠስ ታችኛው ያለ ግን እንዳለ ይዛው ነው የወረደችው። እኔ ወደቀች የተባለ ሰዓት ነው የሄድኩት። እንዴት ነው የምትወድቀው? እንዴት ነው የወደቀችው? አስክሬኗ ሳይነሳ ነው የደረሽው? ማለት ሳያነሷት ነው የደረሽው ወይስ ካነሷት? ማታ አስክሬኗን አድርሰው ከዛ በኋላ ነው ሆስፒታል ከገባት በኋላ ነው ማታ ይደወሉልኝ። ስንት ሰዓት ነው? አጠገብ ላጠገብ ነው። ስንት ሰዓት ገብታ ነበር የተባለው? ታዲያ ገብታ ነበር? አዎ ነበረች። ገብታ ሪካርድ አይቻታለሁ። ኮማውስ ገብታ አንድ ሆስፒታል ነበር ያስገቧት መጀመሪያ። ከዛ ይሄ ምንድን ነው የሚባለው የመንግስት እንትን ኢቃማ ያለው የሚገባበት ላ ይሄ ምንድነው ኢንሹራንስ ያለበት ሐኪም ቤት ነው መግባት ያለባት ብለው ከዛ ሆስፒታል አንስተው ነው ወደ ሌላ ሆስፒታል ያደረጓት። አሁን ያረፈችበት ማለት ነው እንጂ ትክክለኛ ከአራተኛ ፎቅ አይደለም በሚሉ ውሸት ነው እናቴ፣ ውሸት ነው። አራተኛ ፎቅ ላይ ነው የምትሰራው ልጅቷ። ገላዋ አልተሰባበረም። ተደገለው እኮ ነው እንደዛ እንዳየሻት ማለት ነው። አበባ እንደመሰለች እንግዲህ እንዳለ ፊቷን የጠቆረው ምንም ነገር የለባት። ይልሽ እናቴ እኔ እንዴት ነው የሆነችው ስላቸው፣ ይልሽ ይሄ አራት ቦታ ራሷ ተሰንጥቋል። እጅና እግሯ ራሱ ደግሞ የተቀበላት አቡ እምነበረድ የለም በኋላ በኩል የሆነ ጫካ ነገር ነው። እምነበረድ ነው እንዳለ የተቀበላት። ሴራሚክ እንዳለ ሴራሚክ ነው። ከእንደገና ደግሞ ድንጋይ ነገር አለበት። የማይሆን ቦታ ነው የወደቀችው። እና እነሱ እንደነገሩ ሊላላጥ አይችልም እኮ ዳሳሽ። አንድ ሰው ከአራተኛ ፎቅ ሴራሚክ ላይ ከወደቀ አጥንቱ ይቀጠቀጣል፣ አጥንቱ ይሰበራል እንጂ እኮ ቆዳው አይደለም እኮ የሚጎዳው። ማየ ሲያነሷት በግድ ነው ያነሷት ነው የተባለው ጎረቤት ሲናገር። ለምን ሴራሚክ ስለሆነ እንዳለ አጥንቷን ቀጥቅጧታል። እና ከአራተኛ ፎቅ አይደለም የተባለው ውሸት ነው። ከአራተኛ ፎቅ ነው
እሺ ቢልዲንጉ የውጭ ካሜራ የለም፣ የአስፋልት ካሜራውን አረብ ሀገር እያንዳንዱ ቅያስ የአስፋልት ካሜራ አለ። እናንተ ጋር ቤይሩት የአስፋልት ካሜራ የለም? እማዬ በአስፋልት እንደዚህ በአስፋልት በኩል አይደለም የወደቀችው፣ በኋላው በኩል ነው። በኋላ ካሜራ የለም፣ በኋላ ምንም ነገር የለም። የማባረፍ የወታደሮች ካምፕ አለ እዚህ ጋር። ኦኬ ከኋላ የወታደሮች ካምፕ አለ ለመዝናኛ ምናምን የሚካሄድበት እንጂ ጫካ ነው፣ የሚዘሩበት ነው፣ አትክልት ምናምን የሚተከልበት ነው። ካሜራ ያለ አይመስለኝም እዛ። ከሴትዮዋ ጋር ከሰውየው ጋር ያላት ግንኙነት እንዴት ነበር? ሰላም ናቸው ሰዎቹ? አይመቷትም? አይሰልሟትም? አያመናጭቋትም? ኧረ እንደውም እኔ ብሳፈር እንኳን ተመልሼ እመጣለሁ የምትልበት እያለችኝ የነበረበት ቤት ነው። ምንድን ነበር ታዲያ የሚያስጨንቃት? ምንድን ነው? በቃ ምንም አይነት ደስተኛ የሆነች ነገር ምንም ነገር የላትም። እኔ እንደውም ታውቂያለሽ እንድትሰራ ብዬ አሁን መዳሟ የሆነ ቮይስ ትልክላታለች አይደለ? እንደዚህ እርጊ ከበራድ ውስጥ እንዲያውጪ እንዲስሪ ስትላት ወዲያው ትልክልኛለች ለኔ። ማርቲ ምንድነው ያለችው ስትለኝ እንደዚህ ነው ያለችው እያልኩኝ ልክላታለሁ። እሷ እንደዚህ በቃ ደስ ብሏት እንድትሰራ ነበር። ምክንያቱም ጥሩ ቤት ስለሆነ ስለእውነት ነው። እኔ እሷ ነች ያገሬ ልጅ እህቴ እሷ ነች። አይ እሷም እኮ ቤቱ ጥሩ እንደሆነ እንደተስማማት ተናግራለች። ግን ችግሩ ምንድነው? ከዚህ በፊት የነበሩት ቤቶች ናቸው ያልተስማማት። የመጨረሻው ቤት ጥሩ ነው ብላ ነበር። ግን እሷ ጭንቀቷ ምን ነበር? ላንቺ ምንድነው የሚያስጨንቀኝ ነው የምትልሽ? የፍቅረኛ ጉዳይ ነው? የምን ጉዳይ ነው? አልነገረችሽም? የሆነ ጊዜ ሰውየው ምንድነው አላት ወይ ቤተሰብ ሲለኝ፣ አዎ ቤተሰብ አላት። እሷ አንድ ወንድም እንዳላት ነው የነገረችኝ። ከዛ ሁሉ ጊዜ ታወራለች በስልክ እና ማን ነው ሲል ወንድም ማን ነው ከማን ጋር ነው የምታወሪው ስላት ወንድሜ ነው አለች። እንዴ ሰውየው ደግሞ እንዴ ወንድሟ እኮ አይሆንም ወንድሜ ትንሽ ነው ካለችሽ ትንሽ ነው ወንድሜ ካለች፣ ይሄ ግን ትልቅ ሰው ትልቅ የሆነ ጎረምሳ ነገር ነው የሚያዋራት። እኔ እንደውም ልጅ ሰውየው ድምጹን ሰምቶ ነው በቪዲዮ ኮል ስታወራው። ኦኬ አይቶት ፊቱን። ኦኬ አዎ። እና ይሄ እንደውም የምታወራው ይሄ የሆነ ጎረምሳው ሰው ማን እንደሆነ ግን በደንብ ያጣሩ። ስልኳ ደርሷቸዋል? አዎ ደርሷቸዋል። ስልኳ ባዶ ነው፣ ፎርማት ተደርጓል። ዋትስአፓ፣ ቴሌግራሟ ያ ነው እኮ እናት እንዲጠራጠሩ ዳሳሽ እናት እንድትጠራጠር ያደረጋት ያ ነው። ለምን አንደኛ ለምን የተቦጫጨረ ነገር የለውም? ለምን ንጹህ ሆነ? ከአራተኛ ፎቅ ወድቃ ለምን አስክሬኗ ላይ ቆዳዋ ስንጥቅ ምናምን ከጭንቅላቷ መሰንጠቅ ውጪ ቆዳዋ ምንም አይነት ስንጥቅ ለምን የለውም? አንድ ጭንቅላታቸው ላይ ጥያቄ የፈጠረው። ሁለተኛ ስልኳ ለምን ፎርማት ተደረገ? እቺ ሰው ራሷ ለምን ነበረው ለምንድን ነው ፎርማት የተደረገው? እንጃ ፎርማት ነበር የተዘጋው። ማን ከፈተው ስልኳን? ኧረ ምንም አይነት ነገር የለም፣ ባዶ ነው። ማን ከፈተው? በኮድ ነው የዘጋችው ልጅቷ። እኔ እንደውም አንድ ጊዜ እናቴ አትሳሳች እዚህ ጋር ከሞተች በኋላ ራሱ ይሰራ ነበር ስንሞክረው እናቴ እኮ ልነግርሽ እኮ ነው ስለሱ ማዬ እናቴ ልነግርሽ ነበር። የሆነ ጊዜ አልደወላችሁም? ሁሉ ጊዜ በጣም ይደወል። እሷ ሆስፒታል ሆና ይደወል ነበር። እኔ ቪዲዮ ኮል ያወራችሁ እኔ ነኝ። በማን ሰራ ነበር? በቃ ስልክ የቃል ስልክ ኮዱ ስለተዘጋ መደወል አንችልም። ኮዱ ተዘግቷል። ኮድ አላት የዘጋችው። አልዬ ስልኳን ነፍሷን የማረውና ስልኳን የምትጠቀመው ኮድ አለው። አልተከፈተም። እንዴት ተከፈተ? አሁን እንዴት ባዶ ሆነ ማለት? የለም ሲከፈት እኮ ምንም አይነት ነገር የለም። ተደልቶ እንደገና ሲወጣ ነው እንጂ ምንም አይነት ነገር የለም ማለት አስከፍተን እኮ አየነው። የለም አንዴ ዳሳሽ ታስረዳን። ማርታ ናት አጠገቧ የነበረችው ጎረቤቷ ያስለመደቻት እሷ ናት ከኛ በላይ የምታውቀው። ለምን እስከ መጨረሻው ሰዓት ያየቻት እሷ ስለሆነች። ስለዚህ እድሉን እንስጣትና ታስረዳን ስለ ስልኩ። ምናልባት እንደተቀበላችሁ ስልኩን ይዛችሁት ሰሪ ቤት ስለሄዳችሁ እሱ ፎርማት አድርጎት እንዳይሆን እስኪ ትንገረን። አረ እንዴት ኮድ ሀቡዬ ስልኳ በኮድ ራሱ አልተቀየረም። መዳም ራሱ ነው የደረሳችሁ ተቀይሮ ስልኳን ራሱ ስልክ ታውቀዋለች። አሳየኝ እስኪ ስልኩን
ስልኩ ተቀይሮ እንዳይሆን ቪዲዮውን ክፈቱትና ስልኩን አሳዩን። ለምን ፓስዋርድ ካለው ስልክ ቤት ብቻ ነው ካለው አብይ ማንንም አይከፍተውም አለው። እኔ እንደውም ይኸውልሽ አቡዬ አንድ ቀን ሁሉ ጊዜ እየደወሉ ምን ላርጋቸው ደላላው ይሄ ነው ጀርባውን እስኪ ያሳዩት። ለፊት ጀርባውን አዙሪው። አዎ ይሄ ነው የቃልዬ ስልክ ራሱ ነው፣ አልተቀየረም። አልተቀየረም ግን ዝግ ነበረ። ኦኬ በኮድ የተዘጋ ነው። እንደውም አንድ ጊዜ እህቷን ብላኝ ያናገረችኝ ጊዜ ልጅቷ እኔ ነኝ ያወራኋት። ኮዱ ከሆነ ከተላቸው ፎርማት ሳይደረግ እናንተ ኮዱን ለመክፈት ስልክ ቤት ይዛችሁት ስትሄዱ ስልክ ቤቱ ፎርማት አድርጎ ሊከፍትላችሁ ፎርማት አድርጎት እንዳው ብቻ ኢትዮጵያ ስልክ ቤት ታዲያ እንዴት ተከፈተ? ስልኳ ፎርማት ካልተደረገ ሊከፈት አይችልም። ፓስወርድ ያለው እያለች እኮ ነው ማርታ። ፓስወርድ ያለው ስልክ ፎርማት ካልተደረገ እኮ መከፈት አይችልም። ይኸውልሽ አቡዬ ሁሉ ጊዜ እየደወሉ እንትን ሲሉ መዳም ደወለችና ስለሚጨናነቁ ንገሯቸው ቢያንስ እንኳን አሟታል ብላችሁ ያሳውቁ። ቆይ ማርታ ቆይ ምን አልሽ እናት? ፓስወርዱን ወንድማ የሚያውቀዋል እኮ ግን እዛ አስከፍቱት ስለተባለ ሰው ጋር ወስደን ነው ያስከፈትነው። ግን ደግሞ ሰው ጋር ወስዳችሁ ፓስወርዱን ስለማያውቀው የወሰዳችሁበት ሞባይል ቤት ፎርማት አድርጎት ነው የሚሆነው አይደለም። እኔ እሱማ እሺ ማስረጃም ተው ቅድም እንዳልኩት ማስረጃ ሳታመጡ ያልከፍም ማለት እና ግን ፓስወርዱን ስለምናውቀው እንተው ከፈተ ወንድማ ሲከፍተው ምንም አይነት ነገር ያይት ስለሆነ ከፈት ነው ግን ምንም አይነት ነገር ማስረጃ የተባለ ነገር የለውም። ግን ያወራችሁ ራሱ የለም ያወራችሁ እንዴ ከኔ ጋር ሁሉ ጊዜ የምናወራው አንዴ ማለት ቅድም ያላችሁን ስልኩን እንደደረሰን ይታሸገው እንደደረሰን ከፍተን ቀጥታ እናንተ ባለሙያ ጋር ወሰዱ ስላላችሁ ወስደን እዛ ነው ያስከፈትነው አላችሁ። አሁን ደግሞ ወንድሟ ፓስወርዱን ስለሚያውቀው ወንድሟ ከፈተውና ባዶ የሚለው ነው የምናወራው ነው ምንም ማጠፋው እንደዛ ነው እንጂ እሺ ቀጥይ ማርታ እየሰማንሽ ነው። ይኸውልሽ አቡ ስልኩ ሲደወል ስልኩ ፎርማት አልተደረገም። ስልኩ ፎርማት ቢደረግ ልንገርሽ ፎርማት የተደረገ ስልክ ማለት ነው። ፎርማት የተደረገ ስልክ ጋላሪ ላይ ፎቶ አይኖርም። የቃልዬ ፎቶዋ አለ ብለዋል። ስለዚህ ስልኩ ፎርማት አልተደረገም። ስልኩ ፎርማት ቢደረግ ጋላሪ ይጠፋል። ጋላሪ ውስጥ ያለው ፎቶ ይጠፋል። የቃልዬ ፎቶ አይቀመጥም። ፎርማት የተደረገ ስልክ እንደ አዲስ እንደተገዛ ባዶ ንጹህ ነው የሚሆነው። አፕሊኬሽኑ ስልኩ ልክ አዲስ እንደተገዛ እንደ አዲስ ነው አፕሊኬሽኖች ዳውንሎድ የሚደረገው። መጀመሪያ ስልኩ አንተ በፓስወርድ አትከፍተውም ነበር። ስለዚህ ዋትስአፕ ውስጥ ያለው ነገር ነው የተደለተው። ተደለተ እንጂ ዋትስአፕ ውስጥ እንትን ነው ሀቢባ መጀመሪያ ቴሌ ነው ይዘን ይሄር ነው ወረቀቱን እንኳን ሳንገለጥል ቴሌ ነው ይዘን ይሄር ነው። ከዛ እነሱ አሉ ከፍርድ ቤት ወረቀት ይዛችሁ ሳትመጡ ምንም ልናደርግላችሁ አንችልም፣ ደግሞ ቀጥታ ኮል ብቻ ነው ሲሉን፣ እሺ ምን ማድረግ እንችላለን? ኢንሳ የመረጃ ደህንነት አለ እዛ ሂዱ። እዛም ስንሄድ ያሉን እንደዛው ነው። ይደረግ አንድ ነገር ቀላል ነው። አሁን እኮ ቀላል ነው፣ አገኘነው፣ ደስ አለን እኮ። ፎርማት አልተደረገም። ጋላሪ ውስጥ ፎቶዎቿ ስላሉ ፎርማት አልተደረገም። ዲሊት ብቻ ነው የተደረገው። እሱ ደግሞ ሪከቨሪ ይደረጋል። ቬሪ ሲምፕል። ምንም ፎርማት ቢደረግ ነበር ከባድ። አሁን ሪከቨሪ ማድረግ ይቻላል ሁሉም ነገር። አሁን ፎርማት እንዳልተደረገ ገብቶናል። ከዚህ በኋላ ስልኩን ማንተጅ ያለው ምንም አይነት ነገር እንዳትነካኩት፣ ቀጥታ ወስዳችሁ ሪከቨሪ ማስደረግ ትችላላችሁ። ቃልዬ እያንዳንዱ በህይወት እያለች ያወራቻቸውን ነገሮች እዛ ውስጥ ማግኘት ይቻላል። ሲምፕሊ ቴሌግራሟ ከምን የጠፋው እንዳለ ሪከቨሪ ይደረጋል። ስልኩ ፎርማት አልተደረገም። በአሁኑ ሰዓት ስልኩ ፎርማት አልተደረገም። ከዚህ በኋላ ግን እንዳይደረግ ተጠንቀቁ። እናንተ እጅ ላይ ነው ያለው ፎርማት እንዳይደረግ። ለምን ፎርማት ተደርጎ ቢሆን ኖሮ የቃልዬ ፎቶዎች ከጋላሪ ላይ ይጠፉ ነበር። ስልኩን አዲስ እንደተወለደ ነበር የሚሆነው። ኤቭሪቲንግ እንደ አዲስ ነበረ ዳውንሎድ ያደረገበት። ስለዚህ አሁን ሪከቨሪ ማድረግ ይቻላል። ባካፕ ይደረጋል። ያንን ለማድረግ ሄደን ነበር፣ ጠይቀን ነበር። ሰራተኛና ማህበራዊ ኤጀንሲ ሄደን ነበር። ቃልዬ ምንም የተመዘገበ ነገር የላትም።
ምንም የተመዘገበ ያልተመዘገበ ፓስ ፈልግም ስም ጠፋብኝ ቃልዬ ወንድሜ አሁን የሚያስፈልገው ሞባይል ቤት ባለሙያ ጋር ሄዶ ሪከቨሪ ማድረግ ብቻ ነው አለቀ እሺ አቡ አንድ ጥያቄ ልጠይቀው ነው እሺ ኦኬ ስልኳ ፎርማት ካልተደረገ ጂሜል አካውንት የሚባል ነገር አለ አዎ ፎቶዎቹ እንዳለ ያሉበት ማለት ነው ዋትስአፕ አሁን የትኛውም ዋትስአፕ ሲከፈት ኢሜል ይጠይቃል ሪከቨር ለማድረግ ማለት ነው ትክክል የትኛውም ስልክ ምሽ እሱ ስልክ ላይ አይደለም እሱ ስልክ ላይ ብቻ ሳይሆን በዛ ቁጥር ሌላ ቀፎ ላይ ከፍተህ ያን ኢሜል ከከተትከው የትኛውም ሜሴጅ አንተ ጋር ይመጣል እኛ ስልክ ሲጠፋብን እንደዛ ነው ቁጥሮችን ሜሴጆቻችንም ሁላችንም በኢሜሎቻችን ይመለሳሉ ስልኩ ፎርማት ከሆነ ደግሞ በፓስወርድ ልትከፍቱት አትችሉም ንጹህ ስልክ ነው ስላይድ ተደርጎ ሊመጣ የሚችለው ምንም አይነት ፎቶም አይቀመጥም ውስጡ ተረዳኸኝ እዚህ ጋር እውነት ለማውጣት ነው እኛም ለእናንተ እያገዝናችሁ ያለው ገባህ አይደል እውነት የሚወጣው ደግሞ ትልቁ ነገር መረጃ ስልክ እጅ ላይ አለ ስልኩን ይዘው ትሄድና አሁን ጎግል ላይ ስትገባ ጂሜል አካውንት የሚባል አለ ፕሌይ ስቶር ላይ ስትገባ እንኳን ዳውንሎድ ለማድረግ ኢሜል ይጠይቃል ያለ ኢሜል ዳውንሎድ ማድረግ የትኛውንም አፕሊኬሽን አትችልም ዋትስአፕ እንኳን ስትከፍትበት ይችላል ዳውንሎድ የተደረገበት ኢሜል አለ ስለዚህ ዋትስአፕን ስትከፍተው በዛ ፕሌይ ስቶር ዳውንሎድ በሆነበት በዛ ኢሜል ነው አንተ ኢሜል አካውንት ካለ ኢሞ ቴሌግራም ዋትስአፕ ሜሴጅ አይደለም ቪዲዮ ጭምር የተላከላተ መክፈት ትችላላችሁ ይሄን ልነግራችሁ ነው ይቅርታ አመሰግናለሁ ስለዚህ አሁን ትልቁ ነገር ስልኩ ፎርማት እንደተደረገ አውቀና ስልኩ ፎርማት ስላልተደረገ አሁን ስልኳን ማርታ ናት ያየችው ማርታ ናት ከኛ በላይ ቃልዬን እስከ መጨረሻው ድረስ ያየቻት ያመስለመደቻት ስለዚህ እሷ ትንገር ስልኳ ፓስዋርድ እንደነበረው ራሱ ማርቲ ናት የነገረችን እሷ በመምጣት ነው ይሄን ችግር ፈታን አሁን ስልኳ ፓስወርድ አለ ሲጀመር እኔ እንደውም ያናገርኳቸው ጊዜ ቆይ ትንሽ እንኳን ለመዳሜ ትንሽ እንኳን ይረፉ ቢያንስ ወርዳለች ወደ ታች ቃል ገዛ ብዬ ላሳርፋቸው ነበር ከዛ ሳይው ስልኩ በኮድ ነው የተዘጋው እዚህ መዳም ጋር ሆና ምንም ነገር የተነካ ነገር የለም በኮድ እንደተዘጋ ነው የሄደው እነሱ ጋር መክተቡ ጋር ማለት ነው ያስረከቡት ማለት ነው አው ልብሷን እኔ ልብሷን ነው የሰበሰብኩት እውነት ነው የምልሽ እሷ ነይ ማርታ ያላትን ልብስ ምን አሰብስበሽ መክተብ ሊሄድ ነው እንትና ስትለኝ እሺ ብዬ ሄጄ ልብሷን ሰብስቤ እኔ ነኝ በሻንጣ አድርጌ እንትና እንጂ ስልኳ በኮድ ተዘግቷል እኮ ልብስ የምታመጣው ልጅ እናትየው የሌለ ልብስም አለ ቱታ አለ ምናምን ብለዋል እና በሚቀጥለው አመጣዋል ብላለች እኮ ቅድም አልሰማችኋትም ታመጣዋለች እቃ የምታመጣዋለች እና ማለት ነው ማርታ ለመጨረሻ ጊዜ አንቺ ቃልዬን ያየሻት መቼ ነው ልትወርቅ 2 ቀን ሲቀራት እንዴት ነበር ሁኔታዋ የሆነ አቡዬ እንዴት ነው የሆነ ድብት የሚል ነገር የለም ትብር ብላት ነበር የሆነ በቃ ድብት ነገር ነበር ያላት ከዛ እኔ እንኳን ልብስ አስጥቼላት ምን ብዬ ለሂድ ስላት አትሂጂ አለችኝ አትሂጂ በእናትሽ እዚህ ጋር ቅርብ አይደለሽ ቁጭ በይና እንጫወት አለችኝ ሻይ አፈላች እንትን ምንድነው የሚያጨናንቅሽ እኔ እንጃ ጭንቅ ይለኛል ትለኛለች ምንድነው የሚያስጨንቅሽ ምንድነው ምንም ግን የሆነ በቃ ውስጧ የሆነ ነገር እንዳለ በትክክል ነው የሚያሳውቀው አሁን እኮ የፍቅረኛው ማንነት ብናቀው ብንጠይቀው ከሱ ጋር ስታወራ ቦስ አይቷታል ብለን እንደውም ይኸውልሽ አንድ ጊዜ ምን አልኳት መሰለሽ ስራው የሆነ በቃ ቀስ እያለች ነው የምትሰራው ይጨንቃታል ወደ ኢትዮጵያ ነው መሄድ የምትፈልገው ስትለኝ ኧረ ቃልዬ ምን ነው አፍቅራሽ ነው እንደ መጣሽው እንኳን ብያታለሁ የሆነ በቃ ሁሉ ጊዜ ስልክ የሚያናግራት ሰው አለ
አልመለሰችም ጊዜ ምንም ስቃ ብቻ ነው ዝም ያለችኝ። እኔ እንደውም በአንደኛው እንትን አፍቅራ መጣዩ እኔ ለእናትሽ እንኳን አልኳት እናቴ ታማለች ስትለኝ ብር እንውሰድና ከመዳም ያለሽን እንስጣትና ትታከም ስላት እኔ ያለብኝን ችግር እኔ ነኝ የማውቀው አለችኝ። ስለዚህ ታዲያ እናባትን እዳ አልነገረችሽም? የመጣችበት ንዳ የመጀመሪያ እንትን ያልኩትን ከፍያለሁ አለችኝ። ኦኬ ከፍያለሁ። የመጀመሪያ ደሞዝሽን የታረፍኩት ስላት የመጀመሪያ ደሞዝሽን የታረፍኩት ስላት ከፍያለሁ አለችኝ። የመጣሁበትን ከፍያለሁ አለች። ስለዚህ 2 ወሯ ነበር አይደል እዛ ቤት? 1 ወሯን የጨረሰችው እዛ ቤት? ቀኑ እማዬ 20 ቀኗ። ኦኬ 1 ወር ሳትሞላ ነው። ለምን ምን ሞታለች የሚለው ራሱ በጣም ነው የሚገርመው። ሁሉ የተሳሳተ ነገር ነው የሚያወሩት ማባረክ። በጣም እንግዲህ ከማርታ በላይ ጎረቤቷ በየ2 ቀኑ እየሄደች የምታያት ቤቱን ያስለመደቻት እሷ ናት። ከሷ በላይ እንግዲህ ስለ ቃልዬ ሊናገር የሚችል አጠገብ ነን። የተከራየሁበት ቤት እንደዚህ ነው፣ እሷ እንደዚህ ነች። ምንም ያለ ልዩነት 2 ቢነያ ነው ለውጡ። ምን ነበር እንደው የጨነቃት እንትናን ሪካ እንዳለችው ከሆነ ዳሳሽ መንፈስ አለባት ጸበል ትጠመቅ ነበረ ብላኛለች አለች። እውነቷን ነው። ለእኔም ራሷ ብላኛለች በራሷ ባፏ። እንግዲህ ማርታና ሪካ አይተዋወቁም። ታዲያ ማርታ እንዴት አወቀች? እኔ አላውቃትም አቡዬ በእውነት እንደዚህ ሰው በተኝበቶ ካወራ ከዚህ ማስተማር እንግዲህ ከሰው እየሰራች አብራት ትሰራለች። ከፈለሽ ብታወሪያት ደስ ይለኛል። አንድ ቀን ኢትዮጵያ እያለች እዚህ እያለች እዚህ ጋር ታውራሽ መስከረም። እሺ መስከረም እንዴት ነሽ? ሰላም ነው። ስልካችሁ ግን ትክክል አይደለም። ድምጻችሁ በደንብ አይሰማም። ማይኩን አታፍኑት። የስልካችሁን ማይክ ድምጻችሁ ወደኛ እንዲደርስ አያያዛችሁን ስልክ አያያዛችሁን አስተካክሉት። ስልክ ሲያዝ እንደዚህ ነው የሚያዘው። እንዲህ ነው የሚያዘው። ስልክ እንደዚህ ነው የሚያዘው። እንደዚህ ይሄን አትድፈኑት። ቂጡ አይሰማም። አይሰማም። ታፍኗል። ድምጻችሁ በጥራት እዚህ ጋር ታፍኗል። ይሄ ማይኩ እንደዚህ ነው የሚያዘው። ስልክ እንደዚህ እሺ። አይሰማም? አዎ ይሰማል። እኔ እንግዲህ ቃልዬን ረጅም ዓመት አውቃታለሁ። አብሬያት ሰራ ደግሞ 3 ዓመት ከ6 ዓመት መስከረም ቪዲዮ ልታበሪ ትችያለሽ። ልናይሽ እንችላለን። በፊትሽን አብዬ ለቃልዬ ምን ሆነሽ አንቺ? እኔ ምንም ጎረቤት ነን። ጎረቤት ኦኬ እሺ። ቡርቴን ታውቂያታለሽ? እና ቡርቴን ታውቂያታለሽ? ስልኩን እኮ በትክክል ስላልያዝሽው ነው ድምፁ ማይሰማሽ። የኛ እንደዚህ ያዥ፣ እንደዚህ እሺ፣ እንደዚህ ያዥ። እሺ እሺ። እንትናን ቡርቴን ታውቂያታለሽ? አውቃታለሁ። ያው የቃልዬ ጓደኛ ሆነ አውቃታለሁ። ኦኬ እሺ። ንገሪኝ እንዴት እናንቺ ቃልዬን ሳውቃት ረጅም ዓመት ነው እና እኔ ጋር መስራት ደግሞ ከጀመረች እስከምታቆም ድረስ በቃ ወደ ቤት ልትሄድ 9 ቀን 8 ቀን ሲቀራት ነው ስራ ያቆመችው እኔ ጋር ማለት ነው። እሺ። እና እንትን ምንድነው የምትሰራው? ብልጽግና ፓርቲ ውስጥ በጽዳት ነው የምትሰራው። 7ኛ ፎቅ ላይ ነው። 3 ዓመት ከ6 ወር እንግዲህ አብረን ስንሰራ ምንም አይነት የሚጥላት በሽታ አይቻል አቅም ምንም አይነት ማለት ነው። እንዳልኩሽ ረጅም ጊዜ ነው። ከዚህ በፊትም ባለፈው ላይቭ ላይ እንደዚህ ሲገባ ካስታወሽ የሪካ ወንድም ዶላ አውርቷል። እሱ እንግዲህ በጣም አብሮ አደጓ ነው። እንዲህ አይነት በሽታ እንደሌለባት ተናግሮ ነበር። እሱ ራሱ ይጥላታል የሚል በሽታ እንደሌለባት
3 አመት ከ6 ወር እንግዲህ 7ኛ ፎቅ ላይ ነው እዛን ጊዜ ስትሰራው ነበረው እና ምንም አይነት እኔ ከፎቅ ላይ አይደለም እኔ አመመኝ እንኳን ስትል ሰምቼ አላውቅም በኖርማል ማለት ነው ህመም የሚባል ነገር ማለት ነው እና ልትሄድ ቤሩት ልትሄድ 8 ቀን 9 ቀን ሲቀራት ነው በቃ ከኛ ጋር ስራ አቁማ ልትሄድ እንደሆነ ምናምን ነገረችን ማለት ነው እንጂ ምንም አይነት የመውደቅ ሌላ የመታመም ነገር ምንም አይተንባት አናውቅም ለዛም ነው ትንሽ ግራ የተጋባ ነው ሄዳ ትወድቃለች ሊትሆናለች ሲባል አሁን ከሞተች በኋላ እንደዚህ ወሬ ስንሰማ በጣም ተደናቅጠናል ሀቡ አቤት ባለፈው አልገባውም ነበር ግን ለደላላዋ ያመጣቻት ቃልዬን ማለት ነው አሟታል ያማታል ስትላት ጸበል ስጫት ብላት አልነበረ እንዴ ብላ አለችኝ ስትል አልነበረ ደላላዋ አዎ እንዴት ያኔ እንዴት አያውቁም እንደዚህ መታመሟን እኮ ነው ግራ ያጋባን እኮ ለሷ ጸበል ላንቺ ስለ ጸበል ላንቺ አውርታልሻለች እኔ የገረመኝ ላንቺ አውርታልሻለች እናት ለራሱ ይዛለች እነት ይዛለች አንቺና ሪካ አለመተዋወቃችሁ የምትተዋወቁ ቢሆን ሪካ ነግራት ነው ይባላል አንቺና ሪካ ሳትተዋወቁ ቃልዬ ነፍሷን ይማረው እራሷ ነግራሽ እኔ መብርሃንን እኔ አላቃትም መብርሃንን አልኩሽ አንድ ልጄን አላቃትም እሷ ይገርማል እኮ ሌላው ደግሞ አስክሬኑ መመርመር ነበረበት ትልቁ ነገር ያለው እዚህ ጋር ነው አንድ አስክሬኑን ሳታምኑበት መቅበራችሁ ከቀበራችሁ በኋላ መጣችሁ አላመንበትም ማለታችሁ ትክክል አይደለም መመርመር ነበረበት ሐቁ ያለው እዛ ጋር ነው አንደኛ ሁለተኛ ነገር ደግሞ አሁን እንትና የት ሄደች እንትና ታስፈልጋለች ቡርቴ የቃልዬ ጓደኛ ሚስጥሯን ሁሉ ነገሯን የምታውቀው ቡርቴ ትምጣ ቡርቴ ትጠይቅ ስለ ቃልዬ ትታመም ነበር ደህና ናት ጸበል ሄዳ አታውቅም አሟታ አያውቅም እንትን ትበል እንዴ ራሷ ብላኛለች እኮ ሀቡዬ ራሷ እኮ ነች ያለችኝ እዚህ 4 ጊዜ ወደኩኝ ስትለኝ እንዴት 4 ጊዜ ወድቀሽ ባኙ አለ ሁሉም ታውቂያለሽ መታጠቢያው ምኑ በአንድ ሽንት ቤት ውስጥ ያለው እንዴት አንድ ነገር ሳትሆኝ ያልኳት አው ለቃልዬ ራሷ ለማናት ለሪካ ላመጣቻት ልጅ በዋትስአፕ ወድቄ ጉልበቴ አሞኛል ያለችበት አለ ዋትስአፕ ላይ እሺ አንድ ቀን ማለት ነው ትንሽ ቀን ሲቀራት እኮ ለኛም ደውላ እንደዛ ብለናል ምን ብላችኋለች ለእናንተ ልትወድሽ የቃልዬ እናት ስልክ የላትም ቃልዬ በኔ ስልክ ነው የምትነጋገረው እናቷን ስትፈልግ ኦኬ እና ማለት ሐሙስ ሞተች ምን ሰማ ቀድሞ ሐሙስ በሳምንቱ እኛም ባዋራችን በሳምንቱ ነው ሞተች የተባለው ማለት ነው እና እኛ ስታዋራ ሐሙስ ደውላልን መጀመሪያ ያዋራሃት ወደቅኩ አለችኝ ምንሽን መታሽ ስላት ጉልበቴን መታኝ እና ትንሽ ጉልበቴ አበጠ እኔ እንደው ምን አልኳት ተይ ሌላ ቦታ መጥተሽ ከሆነ ድንገት ሳይታወቅሽ ተነስተሽ እንዳይሆነ ፈትሽ ራስሽን ስላት አይ ሌላ ቦታ አልመታኝም ደህና ነኝ ጉልበቴ ነው አለችኝ ከዛ የስጄ ስልኳን ለማትየው ሰጠው ከእናቷ ጋር ረጅም ሰዓት አወራች በቃ ለሷም እንደወደቀች ነገረቻት ከዛ በመጋታው ስልኳ ዘተገኘ እንደሚጥላት ኦሬዲ ታውቃላችሁ ማለት ነው ለምን ሰርፕራይዝ አልሆናችሁም ወደቅኩ ስትል ነው አንሸራቶኝ ወደቅኩ ነው ያለችው አንሸራቶኝ ነው ኦኬ አንሸራት እየሰራው አንሸራቶኝ ወደቅኩ እና እግሬ ተላጠ ነው ያለችው አሁን ወንድሜ ያለች መታወራ የነበረው ልጅ
የእሷን እና የእሱን ቮይስ በደንብ ማጣራት አለባቸው እኮ። እሱን እኮ ነው ማወቅ የፈለግነው ለምን እንደሆነ ታውቂያለሽ? ፍቅረኛዋን ታውቁታላችሁ? አረና ጓደኛ እንደላት አናውቅም። ጓደኛ የላትም እንዴ? ሰውየው እኮ በስልክ ስታወራ አግኝቷታል እኮ ያስተዋራ ሰውየው በፊት ለፊቷ እኮ ነው ያለኝ። በፊት ለፊቷ ሁሉ ጊዜ በቪዲዮ ታወራለች። ማን ነው የምታወራው ስላት ወንድሜ ነው ስትለኝ ወንድሟን እኮ ነው የምታወራው ስለው በመጀመሪያ ወንድሜ ትንሽ ነው አላለችኝም ወይ? ይሄ ግን ጎረምሳ ነው። እኔ እንደውም የሚያስጨንቃት ይሄ ነገር ይመስለኛል። ስለ እውነት ነው የምልሽ እንጂ የእናት ሐኪም ቤት መዳሟን እንጠይቃትና ብር ሐኪም ቤት ትሂድ ስላት ማንም ሰው የለኝም ስትለኝ እንዴ በኢትዮጵያ ደግሞ ብር ይኑር እንጂ ማንም ሰው ሐኪም ቤት ይዞ ይሄዳል፣ ጎረቤትም ይዞ ይሄዳል ሐኪም ቤት። አንቺ አመት ሆኖሽ እስከምትጠብቂ ድረስ ለምንድን ነው ብሩ የማይላክላቸው? እንበዳደርና እንላክላቸውና ይታከሙ ስላት አይ እኔ መሄድ ነው የምፈልገው። ስለዚህ እንደተባለው ስልኳ እንደገና ተመልሶ ከማን ጋር ቪዲዮ ኮልም እንዳወራች ምናምን ያለው ብቻ ሀቁ ያለው ትንሽ ስልኳ ላይ ነው ማለት ነው። ስልኳ ላይ ለምን መጀመሪያ እሷ በኮድ የተዘጋ ነው ስልኳ እናንተ ጋር እንዴት ተከፈተ? ከተከፈተ ደግሞ ሁሉንም ነገር ከኔ ጋር የምታወራውን ራሱ ታገኙታላችሁ። ማንኛውም ሰው የምታወራው ሁሉ ይገኛል። እሺ ወንድሟ ማን ነው ስሙ? ወይ ሀቢብ እንዴና ይቅርታ ስምን ለመጨረሻ ጊዜ ንገረኝና ይዘዋለሁ። አሁን ናቲ እሺ ናቲ ካንተ ጋር ቪዲዮ ኮል ታወሩ ነበር አንተና ቃል? ጭራሽ ከኔ ጋር ቪዲዮ ኮል አውርተናል። ስለዚህ ሰውየው ያለው ነገር መጣራት አለበት። ማን ነበር በቪዲዮ ኮል በየቀኑ ከቃልዬ ጋር ሲያወራ የነበረው? ያ ሰው ጭንቀት ፈጥሮባት ይሆን ወይ ሚለውን ነገር ማወቅ አለብን። ፓስዋርዱን አንተ እንዴት አወቀው ናቲ? ማለት ኢትዮጵያ እያለች የምትጠቀመው ፓስዋርድ ራሱን ነው ቤሩትም ከሄደች በኋላ የምትጠቀመው? ሀቢባ ራሱ ነው ራይት ነው ፓስወርዱ። የሰው ስልክ ተቀበለሽ እንኳን የምታረጋቸው እንትኖች አሉ አይደል? ዝም ብለሽ የምትሞክሪው በራስሽ ቀላል የሆነ ፓስወርድ የነበረው ማለት ነው። ስልኩ እጃችን ሲገባ ራይት ነው። ቴሌግራሟ እንዳለ ጠፍቷል። ምን ነገር የለውም። ሀብዬ እኔ በቴሌግራም አውራት ነበረ፣ በኢሞ እናውራ ነበረ፣ በዋትስአፕ እናውራ ነበረ። መዳሟ የሆነ ነገር ስታዛት እንደዚህ ዶሮ አድርጋ አውጪና ጠብቂኝ፣ ክብዝ እንደዚህ ሩዝ ሰርተሽ ጠብቂኝ ስትላት ወዲያው ትልክልኛለች እንድትተረጉምላት። አዎ ማርቲ ምንድነው ያለችው? ይሄ ሁሉ መኖር ነበረበት እንግዲህ። እኮ አሁን እኮ ሪከቨሪ መደረግ ይችላል። ሪከቨሪ ይደረጋል፣ ምንም ችግር የለም። ከዛ እኔ በድምፅ ጥላታለሁ ተርጉሜ፣ እሷ አውጥታ ምን ብላ ትጠብቃታለች። ይሄን ያህል ነበር እንድትሰራ ማደርገው። በጣም ያሳዝናል። ዳሳሽ አንቺ ታመሽ ነበረ ቃልዬ ስትሄድ? አይ ማለት በፊት ነው እንጂ እሷ ስትሄድ ነው አልታመምኩም ነበር፣ ግን በፊት ነው የነበረ ማለት ያመመኝ ይታከም ነበረ፣ ጠበል መሄድ ነበር እንጂ ደህና ነኝ። ምን ነበር የሚያምሽ? እኔ ምን ተወራት ደህና ነኝ። እግሬን ያመኛል። ምንድነው እግርሽ? ምን ተባልሽ ሐኪም ቤት? ቤት በቃ ምንም ዝም ብሎ መድኃኒት ይሰጡኛል፣ ሰዎች አያስረብቀኝም፣ ያስነክሰኛል። እና እንደቴ ደግሞ እዚህ ጋር አብጦ እሱ ነው በቃ እዚህ ጋር ደግሞ እንደቴ አብጧል። እዚህ ጋር ማለት ምንድነው አሉ ሐኪም ቤት ነው። ሐኪም ቤት ምንም ሰር ነው ይሰራልሽ፣ ከዚህ ከእንትን ውጪ ተያዘ ስል ነው አሉ።
ከዛ ይሰራልሽ ሲሉ እሷ ደግሞ አታሰርኝ ብትሞችኝ አንተተሽኝ አይሆንም ብላ ከለከለች ማለት እነሱ ሲቆጡ በቃ ተውኩት ስራውን ደብያልኩ መስራት ጀመርኩ ከዛ አሁን ትንሽ ደህና ነኝ ያው ብዙም ባይሆን ደህና ነኝ እሱ ነው ማለት እሱ ድንገት አስጨንቋት ከሆነ ግን የኛው የሚያስጨንቅ አይደለም እኔ ሁሉም ትደውልልኝ መስከረም ትታገናለኝ እኔ ደህና ነኝ ለኔ አታስቢ አንቺ እንዴት ነሽ ካልተመቸሽ ምን ካላለሽ ለኔ ንገሪኝ ያለውን ችግር ለእናት ነው የሚነገር ካልተስማማሽ ብትመጪ ይሻላል ስላት ለምን እጄ ለምን እመጣለሁ ለዓላማ ነው ሄድኩት ሰርቼ ተለውጬ ነው መምጣት የምፈልገው እቻንቺ ደህና ነኝ ብላለች እኔ ደህና ነኝ ማለት ምን የወደቀች ቀን ራሱ እማዬ እኔ ደህና ነኝ እያለች የሆነ እንደም ቀጥ እያደረገች የሆነ ነገር እያሰማችኝ እንደዛ ራሱ ያለች ማለት ነው እኔ ራሱ አልጓጥም እንዳለ ያን ቀን ፍንሳት ስታወራ በቃ እንደ ጤነኛ ሆና ነው ያወራችኝ ግን ያን ቀን ካወራችኝ በኋላ በቃ የመጨረሻ ቀን ሆነ እንጂ አንድ ቀን እንደዚህ ያለው ዳታሽ እንደዚህ ያለው ብላኝ አታውቅም ግን ከዛ በኋላ የሁሉ ከሞተች በኋላ ግን እንደሆነ ነበር እንዲተፈጥሮ ነበር እንዴ ብቻ ራስ ያማል በቃ የሚወራው ነገር ልነግርሽ አልችልም በቃ ግን ያ ነገር መጀመሪያ ቢነገረኝ እናት ነኝና ቤትን ገበይትን ጉዳድገበይትን ገበይ ምን ተሰቀልኩኝ ተሰለልኩኝ ተቆረጥኩ ቅድሚያ ሳይሆን ከሆነ በኋላ ምን ይሄኔ ያ ነው ባልኩ ትርጉም የለውም ጭንቅላት የሚወጥወጥ መጥወው ምንም ያገኘው ለውጥ የለውም ምን እንደሚወደሷ እንዲሄድ ነው እንዴ ምንም አይነት ነገር ሁሌም ጓደኛው አገናኘኝ ስትላት ትመጣለች አሁን እየሸሸች ታገናኘኛለች ታገናኘኝ እኔ ደህና ነኝ ማየ አንቺ ደህና ነሽ ወንስ እኔ ደህና ነኝ ለኔ አታስቢ ለኔ ቅንጣታል ያለው አገሬ ላይ ነው ምን ሆናለሁ እኔ አንቺ ብቻ ደህና ሁኚልኝ ካልተመቸሽም ደግሞ እንዴ ችግር ካለ ዳታሽን እንዴ ያለው ብለሽ ለምን አትነግሪኝ ከማለቱ እኔ አንድ ቀን እንደዚህ ነው ብላኝ አታውቅም ራሴን ምን እንኳን ብላኝ አታውቅም የሚገርመው ነገር ግን እኔ ማለት ቅየት ምናምን አላስተኛውጂ የወለች እሷ እንትን አለች የአባቷ ማውዳት ልጅ አለች እሷ ጋር ሂጅ እባክሽ ሪካን አገናኝ እንዲግልጅ ማለት ነው ሲጨንቀኝ ማለት ነው በራሴ ሄድኩና አባጣኛል በጣም ምን እንቅልፍ እየወሰደኝ አይደለም እያቃዤ ነው ምን እያለኝ ነው እንደው ያለባት ዳ ካልከፈለች እደውን ነጠላ እንደሆነ አጥፍ ለምን ልክልሻለሁ እባክሽ ልጅ ላኩልኝ አልኳት ምን ሆነሽ ዳታሽ ምን ብለሽ ነው በራስሽ ላይ እንትን እንጂ ይችል ጤነኛ ሆና እየሰራች ነው በጣም እየሰራች ነው ያለች ምን ሆነች አሁን ደግሞ የገባችበት በጣም እጅግ በጣም ጥሩ ቤት ነው ባይሆን ትንሽ ብሩ ነው የሚያንሰው እንጂ በጣም ጥሩ ቤት ነው ስለ ብሩ አትጨነቂ ችግር የለውም ቢያንስ ይሁን ግን እኔ ቅየታ አላስቀምጠኝ ብሏል በቃ ምን ፈልገው ልጅ አንድና አንድ ልጅ ነው ነጠላ እንኳን አጥፍኝ ትልል ስለዳታሽ ደህና ናት መጣ እንድትበላሽ የሆነ ነገር እንድትሆን ነው የምትፈልጊ ብትጠቀም አይሻልም ነው አለች ስለዚህ እኔ ግን ደስ አላለኝም አልኳት ይችን ልጃታለሁ መጨረሻ ላይ ማለት ነው እንደዛ ሊወስድ ማለት ነው ከዛ በኋላ ግን እንዲላት እንዲያለ ምንም የሰማሁት ነገር የለም ሁሉ ነገር ይወጣ ካለፈ በኋላ ግን ዳታሽ እንደዚህ ነበረ ታማም ከኔ ጋር 15 ቀን ተቀምጣ ነበር አለች የተወከለ ምግብ በልታ አለ ብዙ ነገር ነው ብቻ ቢገራ ሆድ ያማል እንጂ ምንም እኔም ወደሷ ለመስደድ እንጂ ምንም ለውጥ የለውም አሁን ለምን አጥያታለሁ አንዱ ሆነ ጓደኛ ለሚባለው ነገር ምን አልኳት መሰለሽ እንደው ስትጀምረው ቃልዬ ወይ ይቅርብሽና ልታገኝ ስላት ማይ አሁን በዚህ አግብቼ አንቺ እንደዚህ ይሆንሽ ላንቺ ለውጥ ላንቺ ቤት ለመስራት እንጂ ትንሽ ጃይት ጉርጓድ የምታከለ ነው የሚኖርባት ይሄ ከጎረቤት ከመፍተረን ቤት ነው ማውራት በዚህ ቤት ሆነሽ እኛም ብለሽ እኛን ያላባት ያሳደግሽ እንዴት ነው የማገባው ሴት ልጅ ባል ካገባት ለቤቷን ለእናቷ አትልም እኔ ጃንዳነት ምን ለታመት ሰርቼ ላንቺ የሆነ ነገር አርጊ ከዛ በኋላ ለራሴ ያውቅበታል አንቺ መለወጥ የምፈልገው ብለህ ወጣች ግን አላማው ማልተስተካከለም እንጂ ወንድ ለሚባለው ነገር እኔ እንጃ ብቻ እኔ ያንኛው ምን ልጅ ቢሆን ደስ ይለኝ ነበር ስላልሆነ ማለት ግን ያ ደግሞ የምታወራቸው እንደዚህ ጓደኛ የሪካርድ አደዘላለ አሁን ከሱ ጋር አብረው ስላደጉ በጣም ያወራሉ ብዙ ነገር እንትን ይላሉ በቃ ሌላ ወንድ የሚባለው ያላቀም ይሄን ወንድማ ደግሞ አውርቻት አላቀም አውርቷት አያውቅም እንደዚህ ነው የሚያውቀው በማውቀው መሰረት ማለት የእናትነቱ እና ደግሞ ይሄን በነገረችሽ
እና ብዙ ስትል የልታምን እንጂ እሷ አንድ ቀን ተማከኝታ ራስ ምታቱን እንኳን አሟታ አያውቅም። የወር አበባ ሲመጣ ሊያማት ይችላል። ያው የታወቀ ነው በቃ ሌላ ነገር ምንም ነገር የለም። ሌላው ደግሞ ቴሌግራም እና ኢሞ በኢትዮጵያ ቁጥር ነበር የምትጠቀመው አይደለ? የቤሩት ቁጥር ኖሯት አያውቅም። እሷ አልተገዛላትም የቤሩት ሲም ካርድ። ስለዚህ በኢትዮጵያ ቁጥር ስለሆነ እኮ አሁንም የኢትዮጵያ ቁጥር ስሙ በራሷ ነው ባንቺ ነው በማን ነው ሲም ካርዱ? በራሷ ሲም ካርዱ ቀፎ ስራ አለ እኮ በራሷ እኮ አሁንም እኮ ዳውንሎድ አድርጎ እኮ ቬሪፊኬሽን ኮድ ይልካል እኮ መክፈትና ሁሉ ነገር እኮ እንዲመለስ ማድረግ ይቻላል። እሺ ከተቻለ ብቻ ዳሳሽዬ አንቺ ልብሽ እንዲያርፍ እኮ ነው መጀመሪያ አንቺ ሐቁን አውቀሽ ልብሽ እንዲያርፍ እንፈልጋለን። ከእንደገና ከአራተኛ ፎቅ አይደለም ያሉሽ እናቴ፣ አራተኛ ፎቅ ላይ ነች እሷ የምትኖረው። እንዴት ይወርኛልኩ ብዙ ያወራል። እውነት ነው የምልሽ፣ እውነት ነው። አሁን የወደቀ እንጨት ምሳር ይበዛዋል የሚባለው እንደዚህ ነው። ብዙ ነገር ይመጣል። ግን አንቺ እንትን አትበይ። ከአራተኛ ፎቅ ላይ ነው የወደቀችው። እኔ አጠገቧ ነበርኩኝ። እንደምትጨነቅ ለአንቺም እንትን እንደምትል አንቺን እንደምትታመኑ እንደምጄ ያሳክማታለሁ ስትለኝ አይ ከዚህ ብሩን ተቀበይና ላኪላት አንቺ ችግሬን አታውቂም ስትለኝ ምንድነው ችግሩ ንገሪኝ። ኢትዮጵያ ውስጥ ብር ካለ ማንም ጎረቤት ውስጥ ያሳክማል ብያታለሁ። ማለት መክተውም እኮ ግን ምንም ጤነኛ እንደሆነች እልሻውን ደግሞ አንደኛ ላይ ያጠራጥረው ሰውን በቀደም የስልኩን ያመጡልኝ ሲያወራ ማለት ልጃስፈረደው እንደሚመስል ሲያወራ ጤነኛ እንደሆነች ልትፈራረም ማለት ነው። ያው የሁለት ዓመቷ ልትፈራረም ወረቀት ላይ ያሰራላት እንትን እንዳለ ደህና እንደሆነች ማዳባም ደህና እንደሆነች በቃ ብዙ ነገር ነው እንትን ያለው ማለት ነው። አሁን የራሱ ያጠራጥራል እንደዚህ ሲባል እንደዛ በሚለው ነው እንጂ በቃ ትክክለኛ አንቺ እኮ መሰራገል ነው ያለሽ አይደል? ሐቁን ነው መናገር። ነገ ታንገ መሄድ አይቀርም። ነገ ታስሮ መሄድ አይቀርም። ያው እንደሷ ነው ሁላችንም እንደሷ ነው። ያው እስከ ልጅ እስካለን እንጂ ምክንያቱም የማጥፋት መናገር ያለ ደግሞ ሲጀመርም ሰውዬው እንደዚህ ነበረች ለምን እንደዚህ ሆነ? እኛው ነገር ማወቅ ፈልጋለሁ። ስልኩ አስከር ዛኩል እነሱ ይዘውልሽ ሲመጡ ያስተረጉኛል። እኔን አውርታኛለች አውርታኝ የሁለተኛ ቀን በኋላ ምን ያልተቻለኝ ብታይ በቃ እንዴ አልቆም ሲለኝ ነው እንትን ያልኩት እንጂ እንዴት አውርታኝ እንደዚህ ላሰራለት እንዴ ቀን ተባብለን እንዴት ይሄ ነገር ተፈጠረ የሚለው እኔ ራሱ አጠራጥሮኛል አለኝ ሰውዬው። እንደዛም ስላለኝ ጭምር ነው እንትን ያልኩት እንጂ እንግዲህ አንቺ የክርሽን ነው መቼም ሁላችንም ወደዛው ሀድን ታስረን ሀል ነገጣት የምላሳችንን ይታሰራል። ስለዚህ እሱን ሁኔታው ለማወቅ ነው በቃ ገባሽ እንጂ ቃል ግን አልመልሳትም። ከዚህ በኋላ እኮ እሷ እኔ ወደ እሷ ሄዳለሁ እንጂ እሷ ወደ እኔ አትመጣም። ስለዚህ ሁኔታው ለማወቅ ይላል እንደዚህ እየታገልኩ ያለሁት። ምክንያቱም ባይሆን ተረጋግቼ እንኳን እነዚህ ትንሽ እንኳን እነዚህ እንኳን ነፍስ እንኳን እስከሚያውሉ ድረስ የሆነ ነገር እንኳን እንደ ምንለው አቢባይ ዳሳሽ ከቃልዬ ውጪ ልጆች አሉሽ? አንድ ነው ያለኝ። እኔ ያጎቷ ልጅ ነው። ትንሽዬ ልጅ አለሽ? አዎ። ስንት ዓመቱ ነው? 14 ኦኬ እሺ ችግር የለውም። መጀመሪያ ሐቅሽ ይውጣልሽና እኛ ከጎንሽ ነን፣ አታስቢ። ሐቁን አይደል ማወቅ የምትፈልጊው? አሁን ለምን ስልኩን አንከፍተውም? ስልኩን ለምን አንከፍተውም ስልኩን? እሺ ክፈቱት አሁን ስልኩን። እሺ ቪዲዮ በሷ ስም ሆኖ ከተቸገራችሁ የሞት ሰርተፍኬቱን አሳይታችሁ ቴሌ ሄዳችሁ በአንቺ ስም ማዞር ትችላላችሁ። ሴም ካርዱን ሐቁ መውጣት አለበት። በቃ አቆስልኝ ሀቢባ አንቺ ልጅ ማረፍ አለበት። ለምን አተኝም የሰላም እንቅልፍ? ምን አልሽ ማርቲ አንቺ ጎረቤት እንደመሆንሽ መጠን ቃልዬ ራሷን ጥላ ነው ማንም ሰው አልገፈተራትም ብለሽ ታስቢያለሽ?
ላ ማንም ሰው አልተፈጠራትም። ስለ እውነት ነው የምልሽ። እንደዛ 100% ልትተማመኝ እንዴት ቻልሽ ማለት? ይኸውልሽ እኔ ወዲያው ማታ ላይ ሄጄ ነበረ። እሺ ከዛ መሰላሉ የወጣችበት መሰላል እንደዛው ነው ያለው። ትንሽ መሰላል ነች ያለችው እና ወዴት ነው ያዞረችው? ወደ ወደቀችበት ቦታ ነው መሰላሉን ያወጣችው። እሺ ያዞረችው ያኔ መሰላል ወደ ባልኮን መሰላል ነበረ እዛ ጋር ስታጸዳ ነው ወይ ስላቸው፣ አረ ምንም ወላ የግዛዝ እንትን የሚደረግበት የለም፣ የመስታወት ማጽጃ የለም፣ ምንም የለም ማለች። ግን ሰሎሙ ወደ መሰላሉ ወደ ባልኮን ወደ ወደቀችበት ሆኖ ነው ደረጃ የሚወጣበት የለም። እንደዛ ነው ያየሁት እኔ መሰላሉ። እነሱ አድርገውት ከሆነ ስለምትሉ አሻራ ምናምን ይገኛል። ፖሊስ አልመጣም፣ አልመረመረም ፖሊስ። ኧረ ወዲያው ማንም አላነሳትም። መጀመሪያ አምቡላንስና ፖሊስ መጥቶ ነው ከዛ በኋላ ነው የተነሳው። እዚህ ሀገር እኮ ማንም እዚህ ሀገር አቡዬ የፈለገ ነገር ቢሆን እዚህ ሀገር ፖሊስ መጥቶ ካላነሳሽ ማንም ምን ብትሆኚ ማንም አያነሳሽ። ማንም እጁን እንደዛ አያደርግም። ለምን ሰበብ እንትን እንዳይሆን ስንት ሰው ላነሳ ሰጥተው ኧረ ከነካሽማ አንቺ እንዳደረግሽ ነው የሚቆጠረው። ማንም አይነካም አቡ፣ ማንም አይነካም። ስልኩን አሁን እየተከፈተ ነው ስልኩ። አልደረሳችሁም? የፖሊስ ወረቀት የሚደረሰው ቆይቺ ደላላው ያመጣቻት ትግባባላችሁ ከሷ ጋር? አዎ እሷም ብላኛለች። ማን ያመጣች እንደ ቤተሰብ ነን ብላኝ ነበር። አዎ የደረሰኝ ልጅ እንትን ነው የሐኪም ቤት ማስረጃ እንጂ ያው ወድቃ እንትን እንዳለች ጭንቅላቷ እንደነገርኳት ላቤባ እንጂ የፖሊስ ማስረጃ ምንም አይነት ነገር ፎቶ ምናምንም ያው የወደቀችበት ምናምን ራሱ መኖር ነበረበት። እሱም የለም። እንደገና ደግሞ እኔ የምልሽ ሲመጣ ማለት ነው ወረቀቱ ራሱ ልክ እንዴት በቃ አላ አይደለም እንዴት ሙዚቃ ከፓስፖርቱ ጋር እንደተጠቅልሎ አሁን ስትሄዱ ይዛችሁት እንደምትሄዱት ወደ ቦሌ ይዛችሁ እንደምትሄዱት ወረቀት በቃ እንደዛ ነው። ታሽጉ